አራት ሰዓት እሱን ታወራለች። ደግሞ ንጽህና የላትም። ድምጽ ታወጣለች። ግንኙነት ሰው ወንድና ሴት ግንኙነት ሲያደርግ የሚወጣ ድምጽ አለ አይደለ? እንደዛ አይነት ድምጽ እየሰማው ነው። ጇድ ማህፀኗ ውስጥ ትከታለች። አንድ ወንድ አለ። እሱን በቃ ከዛሬ በኋላ አላወራም። አረብ ቤት ውስጥ እየሰራችሁ ካሜራ የለም ሰዎቹ አዩኝም ብላችሁ እንደዚህ የሚያስጠላ ስራ የምትሰሩ እህቶቼ ባካችሁን ጥንቃቄ አድርጉ። ልጅቷ ከኢትዮጵያ ወደ ሳውዲ አረቢያ ከሄደች ገና 3 ወር አልሆናትም። የመኖሪያ ፍቃድም አልተሰራላትም ማለት ነው። እውነት ለመናገር በጣም ያሳፍራል። የመዳሟ ቤት እንዳለ በድብቅ ካሜራ የተጠለቀለቀ ነው። በዚህ አጋጣሚ መዳም ቤት ውስጥ ድብቅ ካሜራ መኖርና ለመኖር እንዴት ማወቅ ለምትፈልጉ ዛሬ ነግራችኋለሁ ማለት ነው። ግን እባካችሁን ከካሜራው በላይ ፈጣሪያችን እንፍራ። ይቺ ልጅ እንደሰማችኋት እንግዲህ መዳሟም 24 ሰዓት በሙሉ ወንድ ጋር ታወራለች ነው ያለችው። ልጅቷም እንደምታወራ አምናለች። እንግዲህ ከዛ ከምታወራው ወንድ ጋራ ቤት ውስጥ ድብቅ ካሜራ መኖሩን ስለማታውቅ ማታ ማታ ክፍሏ ውስጥ ከገባች በኋላ በቪዲዮ ኮል ከዚያ ከምታወራው ወንድ ጋር ሸሸገዳሚ ትላለች ማለት ነው። ባል የለኝም ብላለች። በነገራችን ላይ ያን ሸሸገዳሚ ስትል ደግሞ መዳሟ እጅ ከፈንጅ በድብቅ ካሜራ ትይዛታለች ማለት ነው። እሷ ግን አሁንም ቢሆን ድብቅ ካሜራ ክፍሏ ውስጥ እንዳስቀመጠች መናገር አልፈለገችም። እንዲህ ነበር ያለችው። የኔና የሰራተኛ ክፍል መቱን ነው ያለው። ሁሌ ማታ ማታ ከሰራተኛ ክፍል የሚያስጠላ ድምጽ ሲወጣ ሰማለው በተደጋጋሚ ትላለች። እሱም ምንድነው ስትባል አንድ ወንድና አንዲት ሴት በአካል ተገናኝተው ግንኙነት ሲያደርጉ የሚወጣው አይነት ድምጽ ትላለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ ሜሙ ሸቃሪት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦቼ፣ የአገሬ ልጆች ለመስራት ለመለወጥ መታችሁ ካሜራ የለም መዳሜ አታየኝም ሰዎቹ የሉም ብላችሁ እንደዚህ ያልሆነ የሚያስጠላ ስራ የምትሰሩቶቼ እባካችሁን ጥንቃቄ አድርጉ። እናንተ እንኳን መስራት ባትፈልጉ እኛ መስራት መለወጥ መሸቀል እንፈልጋለንና የሀገራችሁንም የህዝባችሁንም ስም አታስጠፉ ማለት ነው። ውድ ቤተሰቦች የሀገሬ ልጆች የዛሬ ቪዲዮ ደግሞ እንግዲህ ለየት ያለ ነው። ነገር ግን እንደዚህ የምታደርጉቶች ካላችሁ ማስጠንቀቂያ ማታርገኝ ማስጠንቀቂያ ማትንሳኝ እንደሚባለው ይሄን ነገር ከሰማችሁ በኋላ አቁሙ። በፈጣሪም በሰዎችም ዘንድ የተጠላ ስራ ስለሆነ ማለት ነው። እሱም ምንድነው መሰላችሁ? አንዲት እህታችን እንግዲህ እንደ ማንኛውም ስደተኛ ሰርታ ለመለወጥ ከኢትዮጵያ ወደ ሳውዲ አረቢያ ከሄደች ገና 3 ወር አልሆናትም። የመኖሪያ ወረቀቷም አልተሰራላትም ማለት ነው። ልጅቷ ባለትዳር እንዳልሆነች ራሷ ስትናገር ሰምቻታለሁ። መዳሟ ደግሞ በተደጋጋሚ የምታወራው ወንድ እንዳለ ተናግራለች። ልጅቱም አዎ የማወራው ወንድ አለ፣ ከዛሬ በኋላ ግን አላወራውም ስትል ነው የተናገረችው ማለት ነው። ልጅቷ እንግዲህ ሰራተኛይቱ ብዙ ጎደሎ እንዳለባት መዳሟ ተናግራለች። እንግዲህ እሷ ጎደሎ አለባት ካለቻቸው መካከል ሌላው የራሷ ጉዳይ፣ ሌላው ይሁን ችግር የለም ወላሂ። ግን መጨረሻ ላይ እየተናገረችው በጣም የሚያስጠላ ነገር ከአንዲት ኢትዮጵያዊት የማይጠበቅ እንዲያው ከባህልም እንዲያው ከሀገርም እንዲያው ከሃይማኖትም ያፈነገጠ ነገር ነውና እባካችሁን ተው ነው የምለው። እኔ ምን ማለት እንዳለብኝ አላቅም ወላሂ። መጀመሪያ መዳሟ ያለችው ምንም ስራ አሰራም 24 ሰዓት በሙሉ ወንድ ጋ ነው የምታወራው ብላለች። ስራዋ ምንም አይጥምም። አንዱን ስራ ጀምራ ሌላ አንዱን ሳትጨርስ ሄዳ ሌላ ትጀምራለች። ብቻ ስራውን እንኳን ተውት፣ እሱ አውቃም ሊሆን ይችላል ልላችሁ እችላለሁ። ገብቷችኋል? አንዳንድ መዳሞች ብትሰሩ እንኳን ማመስገን የሚባል ነገር የማያውቃሉ። ግን ደግሞ ምስጋና ግዴታም አይደለም፣ የማመስገን ግዴታም የለባቸውም። ካመሰገኑን እሰየ፣ ካልሆነም ደግሞ ምንም ችግር የለውም። ምክንያቱም ገንዘባቸውን እየከፈሉን ስለሆነ የምንሰራላቸው ማለት ነው። የሀገሬ ልጆች ሁሌ በእነሱ ብቻ መፍረድ ጥሩ አይደለም። አንዳንዴ የራሳችን ጥፋትም ደግሞ ማመን አለብን፣ ራሳችንም ቆንጠጥ ማድረግ አለብን በሚለው አምናለሁና ማለት ነው። እና ይች ልጅ አንድ ስራዋ አይጥመኝም፣ አንዱን ስራ ጀምራ አንዱን ሳትጨርስ ወደ ሌላኛው ትሄዳለች አለች። እንዲሁም ደግሞ ልጅቷ ንጽህናዋን አትጠብቅም ብላለች መዳሟ ማለት ነው። ልጅቷም ስትናገር እንደሰማት አዎ እውነቷን ነው፣ እኔ አልታጠብም ምክንያቱም ሳሙና የለኝም፣ ሻምፖ ብቻ ገዝታ ምታልኛለች፣ ሳሙና ግን ስላልተገዛልኝ አዎ ሻወር ወስጄ አላቅም ስትል ራሷም ተናግራለች ማለት ነው። የሀገሬ ልጆች ካልተናገራችሁ ያለብንን ችግር የምንፈልገውን ነገር ካልተናገርና እነሱ እኛ ይኑረን አይኑረን ይለቅብን አይለቅብን በምን ያውቃሉ? ስለዚህ ሳትፈሩ ሳትሸማቀቁ ቋንቋ እንኳን የማትችሉ ከሆነ እንደዚህ
አለ አይደለ በየሆነ ነገር ሳሙና ስትፈልጉ ለምሳሌ እንደዚህ ብትሏቸው ይነግሯችኋል። ወይንም ደግሞ ከነሱ ሀማም ገብታችሁ ሳሙናውን አምጣችሁ አሳይታችሁ እኔም እንደዚህ ያለ ፈልጋለሁ ብትሏቸው ይገዙላችኋል። ምክንያቱም ሻምፖ ከገዛችላት ሳሙና የማትገዛበት ምንም አይነት ምክንያት የለምና ማለት ነው። ሌላኛው ይሄ ሲሆን ደግሞ አንድ ስራ አትችልም፣ ሁለት ንጽህናዋን አትጠብቅም አለችው። ሶስት በጣም ከወንድ ጋር ታወራለች አልኳችሁ። እንግዲህ ያንን ወንድ ደግሞ ማውራት ብቻ ሳይሆን ከዚያ ወንድ ጋር ሁሌ የሴትዋ ክፍል ቤት በነገራችን ላይ የሰራተኛይቱን ክፍል ጨምሮ በካሜራ የተጠመደ ነው ማለት ነው፣ በድብቅ ካሜራ። ሰራተኛይቱ ግን ካሜራ እንዳለ አታውቅም። አይደለም ክፍሏ ውስጥ ይቅርና ሌላ ቦታ ውስጥ ራሱ ካሜራ እንዳለ ስለማታውቅ ነው ስራዋንም እንደዚህ የምታደርገው ማለት ነው። ልጅቷ ካሁን በፊት አረብ ሀገር አልሰራችም ማለት ነው የሀገሬ ልጆች። እና ይቺ ልጅ ከዛ ከምታወራው ወንድ ጋር ሁሌ ወደ ክፍሏ ከገባች በኋላ ምን ታደርጋለች? በቪዲዮ ኮል ታወራለች። ማንን? ልጁን ማለት ነው። በቪዲዮ ኮል ማውራት ሲጀምሩ እንግዲህ የሚያወሩት በቪዲዮ ኮል ማውራት ነውር ነው እንዴልቱን ትችላላችሁ። ነውር ነው እያልኳቸው አይደለም፣ የሚያስጠላው ሌላ የሚያስጠላ ስራ ውስጥ መግባታቸው እንጂ በቪዲዮ ኮል ማውራቱ ምንም ክፋት የለውም። ግን እነሱ በቪዲዮ ኮል የሚያወሩት ስለ ስራ ወይም ስለ ቤተሰብ፣ ስለ ዝምድና ሳይሆን ስለ ብልግና ነበር ማለት ነው። ማውራትን ብቻ ሳይሆን በቪዲዮ ኮል ብልግና ስራ እንደሚሰሩ መዳሟ እጅ ከፈንጅ በተደጋጋሚ በድብቅ ካሜራው አየቻት ማለት ነው። እንዳልኳችሁ ካሜራውን ገጥማ በካሜራ እየተከታተለቻት፣ አሁንም ቢሆን መዳሟ ግን ድብቅ ካሜራ እንዳለ ቤት ውስጥ እንኳንስ ክፍሏ ውስጥ ይቅርና ቤት ውስጥ የድብቅ ካሜራ እንዳለ መናገር አልፈለገችም። ለምን ብትሉ ለወደፊቱም መከታተል ስለምትፈልግ ማለት ነው። ምንድነው ያለቻት መሰላችሁ? የኔና የሰራተኛ ክፍል መቱን ነው ያለ እና ሁሌ ማታ ማታ ስወጣ ከሰራተኛ ክፍል የምሰማው ድምጽ አለ ነው ያለች። ገብቷችኋል? ግን እሷ እውነት በር ላይ መታቆማ ልጅቷ የምታደርገውን ነገር አድምጣ ሰምታ ሳይሆን በድብቅ ነው ያየቻት ማለት ነው። እሷ ግን ላለማስነቃት የሆነ ድምጽ ይወጣል። እሱ ምንድነው አስባችሁት አለች። ድምጹንስ ውጭ ሆና ሰማች እንበል ከእጇ ውስጥ እጇን ከእንትና ውስጥ ከታለ የሚለው እንዴት አወቀች? ካላየች ታዲያ በድምጽ ብቻ እሱን መለየት ይቻላል እንዴ? እነሱ ሙደኞች ናቸው። በነገራችን ላይ የተማሩ ምሁሮችም ስለሆኑ ጎበዞች ናቸው። እንደኛ አይደሉም፣ ብልጦች ናቸው ማለት ነው የሀገሬ ልጆች። ሁሉንም ነገር ግዴታ ካላዩልን ካልሰሙልን እነሱ በጣም ድብቆች ናቸው ልንገራችሁ። እና ከክፍሏ ውስጥ የሆነ ድምጽ ይወጣል ትላለች። እሱም አንዲት ሴትና አንድ ወንድ በአካል ተገናኝተው ግንኙነት ሲያደርጉ የሚወጣው አይነት ድምጽ ብላ ነበር የተናገረችው። እንዲሁም እንዳልኳችሁ እጇን እንትና ውስጥ ታስገባለች ብላ በግል ተናግራለች። እና ልጅቷም ስትጠየቅ ግማሹን አምናለች፣ ግማሹን አላመነችም። እንግዲህ ከአሁን በኋላ ይህን ስራ አልሰራም ብላሷም ለማለት ሞከረች ማለት ነው። እውነት ለመናገር ግን ያሳፍራል የሀገሬ ልጆች እንደዚህ ያለ ስራ የምትሰሩ ማለት ነው። እና አሁን ይቺ መዳም ምንድን አለቻት? በዚህ ሁኔታ ውስጥ ሆና ይቺ ልጅ ከኔ ጋር መቀጠል አትችልም፣ ወደ ሀገሯ ነው ማሳፍራት ወይ ወደ ቢሮ ነው መመልሳት ብላለች። ስንት ዋጋ ከፍላችሁ መታችሁ የሀገሬ ልጆች፣ የመጣችሁበትን ዕዳ እንኳን ሳትከፍሉ እንደው ለምንድን ነው ግን በራሳችሁ እንትን ስራችሁን አበላሽታችሁ እዚህ ጣጣ ውስጥ የምትገቡ? አንድ ራሳችሁንም ማርከሳችሁ፣ ሀገራችሁንም አሰድባችሁ፣ ህዝባችሁንም አሰድባችሁ እንደዚህ ያለ ጣጣ ውስጥ የምትገቡን ለምንድን ነው? አሁን እንደው እውነት መታችሁ ገና 3 ወር ሳይሞላችሁ እንደው ስሜታችሁ አስቸግሯችሁ ነው? የዚህ ችግር ካለባችሁ ስለምን ከሀገራችሁ ትወጣላችሁ? የሀገሬ ልጆች እባካችሁ፣ እኛ መስራት፣ እኛ መሸቀል፣ እኛ መለወጥ እንፈልጋለን። ድህነት አንቀጥቅጦት ነው ከሀገራችን የተሰደድነ። ያን ትናንትና አጥተን የመጣ ነው እንድነታችን ሳንቀርፍ ወደ ሀገራችን መመለስ አንፈልግም። ስለዚህ ስማችን አታስጠቁሩ፣ ስማችን አታስጠፉት። የዚህ ነገር ካለባችሁ አርፋችሁ ከሀገራችሁ ሄዳችሁ እንደፈለጋችሁ አድርጉ። ወላሂ በባለፈው አንድ ቪዲዮ አካፍያችሁ ነበር። እሱ ምንድነው አንዲት እህታችን መዳሟ ስትሳፈር ከመዳሟ ቤት ውስጥ ወንድ አምጥታ ብያቸው ነበር ማለት ነው። እና ግን መዳማችሁ ከሌለችበት ከሰው ቤት ሆናችሁ ሰው አየኝ ያላያችሁ እያደረጋችሁ እያላችሁ የምታደርጉት ነገር ምኑን ሊጥማችሁ ነው? ምኑን ስሜታችሁ ሊያረካችሁ ነው ብዬ ብዙዎቻችሁ እየሳቃችሁ ነበር። ወላሂ አስቅም። እውነቴንም ምክንያቱም ሁሉም ነገር የሚያምሩ የሀገሬ ልጆች በሰዓቱና በቦታው ሲሆን ብቻና ብቻ ነው። ገብቷችኋል? አዎ ከሀገራችሁ ላይ ሆናችሁ እንደፈለጋችሁ ብትሆኑ ችግር የለም። ምክንያቱም ይሄ ተፈጥሯዊ ነገር ስለሆነ። ነገር ግን እኛ የተሰደድነው ወንድ ቸግሮን ሳይሆን ብር ቸግሮን ነው። ሁሌም እንደምላችሁ እኛ ኢትዮጵያኖች አልሐምዱሊላህ ሁሉም ሰው ቢሆን በያቸው፣ ወንዱም ቢሆን የሴት ችግር የለበትም፣ ሴቱም ቢሆን የወንድ ችግር የለበትም። አላህ ያለለት በሐላሉ በትዳር ያላለለት ደግሞ ይሄ ቦይግረንድም ፎይግረንድም በምትሉት እኮ የወንድም የሴትም ችግር እኮ ያለበት የለም ኢትዮጵያ ውስጥ።
ታዲያ ይህ ሆኖ እያለ የተሰደርንበትን አላማ ረስተን ካልተሰደርንበት ወይንም አላማችን ካልሆነ ቦታ ላይ የምንገኘው ለምንድን ነው? እስከ መቼስ ነው በዚህ ነገር የምንቀጥለው? እና የዚች ደግሞ እውነት ለመናገር በጣም ያሳፍራል። አንድ እስኪ እንደው ብዙ አመት ቆይታ ቢሆን ሻው በቃ እንዴ ሰው አይደለች እንዴ ምናምን ልንል እንችላለን። ግን የፈለገ ያክል ሰው ብንሆን ደግሞ በዚህ ልክ መርከሳችን በጣም ያስጠላል። በቃ ይሄ ነገር የሚያስቸግረን ከሆነ ብዙ አመት ከቆየ ምናምን በቃ ኢጃዛ አስፈቅደን መሄድ ከሀገራችን ሄደን እንደፈለጋችሁ በላይም በታችም ዘላችሁ አስተንፍሳችሁ መምጣት እንጂ ሰው ከሰው ቤት ተቀምጦ ስራዬ ብሎ የተሰደደበትን ስንት ባህር አቋርጦ የመጣበትን አላማ ትቶ እንዴት ያለ አላማው ይገኛል? የሀገሬ ልጆች አሁን እቺ ድንፈፍ ማለት ነው ስታወራ እንኳን እንዴት እንደምታስጠላ ብታያት፣ ወላሂ ማውራት እንኳን የማትችል ደንቆሮ ማለት ነው። መጀመሪያ ራሷን በቀየረች፣ ከዛ በኋላ ለዚያ ነገር በገባች። ባል የለኝም እንደሰማችኋት። እሺ ካሁን በኋላ ላወራው የማወራው ወንድ አለ። ውርደታሞች ናቸው አንዳንድ ሴቶች ወላሂ። እንዲሁ በእናንተ የተነሳ የአረብ ሀገር ሴቶች በእናንተ የተነሳ ኢትዮጵያኖች እየተባለ መሰደባችን ግን እንዴት ደሜን እንደምታፈሉት ማለት ነው። እና እባካችሁን እንሸቅልበት። እኛ መሸቀል እንፈልጋለን ነው ምለው። ሌላውን ነገር ተውት። ለራሳችሁ መግማማት ከፈለጋችሁ ከዚያው እንደፈለጋችሁ ብትግማሙ ህግ የማይጠይቅበት ሀገር ኢትዮጵያ አለ አይደለ? ሂዱ ማለት ነው። ሂዱ በቃ ችግራችሁን ችግር አድርጋችሁ ተቆላልፋችሁ ካደራችሁ ተቆላልፎ ማደር ረሃብንም ጥማትንም መልበስንም ምን ማለት ነው የሚያስገኝላችሁ ከሆነ ከሀገራችሁ ሂዱ በቃ። ግን ደግሞ ብዙ ጀግኖች አሉ፣ ገብቷቸዋል። አላማ ያላቸው መስራት የሚፈልጉ ራሳቸውን ቤተሰባቸውን መቀየር የሚፈልጉ ገባችሁ? ትዳራቸውን ልጆቻቸውን ትተው መጥተው ነገ ለልጆቻቸው የተሻለ ነገር ማድረግ የሚፈልጉ ጀግና እናቶች አሉ ማለት ነው። ሀታ ባሎቻቸው ጋር እንኳን ሲያወሩ እንደዚህ ያለ ብልግና ስራ የማይሰሩ ብዙ ጀግኖች አሉ። አይደለም ካልፈዋጅ ወንድ ጋራ ነገ እንግዲህ በዚህ ስሜት ሆነሽ የራቆት ፎቶ ላኪ ስልሽ ትልኪያለሽ። ነገ ሲለቅብሽ ደግሞ መተሽ ታለቃቀሽብናለሽ።